ከዚህ በኋላ እለወጣለሁ፣ ከዚህ በኋላ ማንበብ ጀምራለሁ፣ ከዚህ በኋላ ደግሜ በዚህ ነገር ላይ አልወድቅም፣ ከዚህ በኋላ ይህንን ሰው አላገኝም፣ ስለዚህ ሰው ማሰብ አቆማለሁ፣ ከዚህ በኋላ እዛ ሰፈር አልገኝም፣ ከዚህ በኋላ ጧት እነሳለሁ፣ ስራዬን በአግባቡ ሰራለሁ፣ እቅዴ ይጓዛለሁ። ብዙ ብለን ስንጨርስ ደግመን ደጋግመን አቆማለሁ ባልናቸው አናደርግም ባልናቸው ነገር ላይ ራሳችንን እናገኛለን። ታዲያ የአብዛኞቻችን ችግር ውሳኔ መወሰን አለመቻል ሳይሆን በውሳኔያችን ላይ ጸንቶ መቆየት አለመቻል ነው ማለት ነው። ታዲያ ግን ይህንን ሕግ የሰበሩ ከተናገሩ የሚፈጽሙ ከቃላቸው ወልፈት የማይሉ ካሉ አሉ የሆኑ ሰዎች ቆራጥ ሰዎች እንላቸዋለን። ታዲያ እነዚህን ሰዎች ቆራጥ ሰዎች የሆኑት በድንገትና በአጋጣሚ ወይም በተፈጥሮ አይደለም፣ በየዕለቱ በሚያዳብሩት የተለያዩ ልማዶች ነው። ዛሬ ከኔ ጋር ቆራጥ ሰዎችን ቆራጥ ያደረጋቸውን በየዕለቱ የሚስተዋልባቸውን 8 ባህሪያት ነግራችኋለሁ። መልካም ልብ ካላችሁ ላይክ፣ እስካሁን ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ነው። ቆራጥን ሰዎች ቆራጥ ካደረጋቸው ባህሪያት መካከል አንደኛው ቃላቸውን በቀላሉ አይሰጡም። ባጭሩ ቃል ለመግባት ጊዜ ይወስዳሉ። ይሄ ባህሪያቸው ለብዙ ሰው አስቸጋሪ ይመስላል። ቶሎ እሺ ስለማይሉ፣ ቶሎ ስለማይስማሙ በብዙሃኑ ዘንድ ከነሱ ጋር መደራደር እንደ ከባድ ይቆጠራል። ግን ይሄ የሚሆነው ሰዎች ስለነሱ ማን እንደሆኑ እስከሚያውቁ ድረስ ብቻ ይሆናል። ምክንያቱም በስህተት እንኳን ቃል ከገቡ ቃላቸውን ስለሚጠብቁ ነው። ስለዚህ በጊዜ ሂደት እንደነርሱ ውድና የሚፈለግ ሰው አይኖርም። ታዲያ እነዚህ ሰዎች ከሚታወቁባቸው ዋነኛ ባህሪ መካከል ግን አንደኛው ቃል ባለመግባት፣ በስሜታዊነት ወይም በደንብ ሳያስቡ በነገሮች ላይ አይስማሙም። ድርድርን አፍራሽ ወይም አብዛኛውን ጊዜ እምቢ በማለት ይታወቃሉ። ይህ ድንገትና ትልልቅ ጉዳዮች ላይ ብቻ የሚከሰት ጉዳይ አይደለም። ይሄ ጉዳይ በየዕለቱ በትንሽ ትልቁ የሚያደርጉት ነው። ለሌላ ሰው 7 ሰዓት ላይ በቃ እንገናኛለን ተባብሎ 9 ሰዓት ላይ መገናኘት ኖርማል ሊሆን ይችላል። ለነርሱ ግን 7 ሰዓት ስትሉ አስልተው ፕሮግራም አይተው 9 ሰዓት የሚሉ አይነት ናቸው። ግን በሰዓታቸው ይገኛሉ። የማይችሉትን ነገር በይሉኝታ አድርጋለሁ አይሉ። በቃ በብዙ ቃል ራሳቸውን አያጠላልፉም። ለቃላቸው ዋጋ ይሰጣሉ። ትንሽ ቃል ይገባሉ፣ ግን በቀላሉ አይደለም። ይህ የቆራጥ ሰዎች የመጀመሪያው ባህሪ ነው። ሁለተኛው ዘወትር የመሻሻል ዝንባሌ ያላቸው። ይህ የቆራጥ ሰዎች መገለጫ ነው። ሁልጊዜም በአንድ የምቾት ቀጠና ውስጥ መቀመጥ እረፍት አይሰጣቸውም። ለነርሱ የነበሩበት ቦታ ላይ ደግሞ መገኘት ነውር ነው። ስለዚህ በሁሉም ዘርፍ ላይ መሻሻል እንዲመጣ ይጥራሉ። ራሳቸውን ያስተምራሉ፣ ያሰለጥናሉ። ይህ ራሱ አንድ ቁርጠኝነትን የሚጠይቅ ተግባር ነው። ታዲያ ይህ በየዕለቱ የሚያደርጉት ጥቂት ጠብታ ተጠራቅማ እነሱን ቆራጥ ሰው ታደርጋቸዋለች። ይህ ማለት በስሜታዊነት ተነስቶ በአንድ ቀን ብዙ መጽሐፍ ማንበብና የማይቀጥል ትጋትን ስለማሳየት አይደለም። ይህ በእውነተኝነትና በትጋት ስለሚደረግ ጥቂት እርምጃ እንጂ። ሁሌም ድግግሞሽ የትልቅ ውጤት ጀርባ ነው። ከአንድ የወደቀ ዛፍ ጀርባ በጥቂቱና በተደጋጋሚ የተሰነዘረ መጥረቢያ አለ። ሁሉም ትልልቅ ዕድሎች የትንንሽ ልምምዶች መገለጫ ናት። የእነዚህ የቆራጥ ሰዎች አካሄድም ይህ ነው። ጥቂት ነገር በጥቂቱ ግን በተደጋጋሚ ያደርጋሉ። ያም ዘወትር ያሻሽላቸዋል፣ በነበሩበት ቦታም እንዳይገኙ ይረዳቸዋል። ይህ የቆራጥ ሰዎች ባህሪ በሁሉም ዘርፍ ላይ ተፎካካሪ እንዲሆኑም የሚረዳቸው ነው። በእርግጥ ራስን ከሌሎች ጋር እያወዳደሩ ጉዞን መጓዝ በዚህ ዘመን ላይ ትክክል እንዳልሆነ በተደጋጋሚ ይነገራል። ነገር ግን ሁልጊዜም ባላችሁበት ዘርፍ ላይ ምርጡ ሰው መሆንን ግን ሁላችንም እንደግፋለን። ይህ ማለት ሌሎችን ስለመጣል ወይም በውድድር ውስጥ ከሌሎቹ ስለመብለጥ ብቻ ማሰብን ሳይሆን በተሰማራችሁበት ዘርፍ ላይ ግን የመጨረሻው ምርጡ ሰው መሆን ማለት። ያ ማለት ብዙ ምርጦች ባሉበት መሃል ደግሞ ምርጥ ሆኖ ለመገኘት ራስን ማሻሻል አማራጭ የሌለው አማራጭ ተደርጎ ሊወሰድ ይገባል ማለት። ስለዚህ እነዚህ ቆራጥ ሰዎች ቆራጥ ካረጋቸው ባህሪ መካከል ሁለተኛው ዘወትር የመሻሻል ዝንባሌያቸው ነው ማለት ነው። ሶስተኛ አዲስ ነገርን አይፈሩ። ይህ ቆራጦችን ቆራጥ ያደረገ ዋነኛ ባህሪ ነው። ሁሌም ከተራራው ማዶ ምን እንዳለ ማወቅ ይፈልጋሉ። ለሚመጣው ነገር ዝግጁ ናቸው።
ከለመዱት ቅጥር መውጣት አያስፈራቸውም። ይህም በብዙ ሰው ዘንድ አስፈሪ ያደርጋቸዋል። ባልተለመደ መልኩ ይሰራሉ። ውጤቱ ምንም ይሁን ምን አያስፈራቸውም። ሁሌም ስኬትን አይጠብቁም። ነገር ግን ውድቀት እንኳን ቢሆን በመንገዳቸው ግን ደስተኛ ናቸው። በዛ ሂደት ውስጥ መሆንን ይመርጣሉ። ስለዚህ ሁሌም በአቅራቢያቸው ሐሳቡን ለማድረግ ድፍረት ያነሰው ሰው ሁሉ ይሰበሰባል። አብረው እንዲያደርጉ ይጋበዛሉ። አዲስ ሐሳብ ሁሌም ወደ እነርሱ ይላካል። ይህንን ሲያደርጉ ምናልባትም ቅጥረኛ ሊሆኑ ይችላሉ፣ ለሰው የሚሰሩ ሊሆኑ ይችላሉ። ነገር ግን በአለቃቸው ዘንድ እንደ እንቁ ይታያሉ። ምክንያቱም የድርጅቱ አይን ስለሚሆኑ። ድርጅቱ አለቃቸው ብዙ ነገርን በእነርሱ በኩል ያስሞክራል። ምክንያቱም ፍርሃትን አያውቁም። ለአዲስ አካሄድ፣ ፈጠራና ለአዲስ መንገድ ክፍት ናቸው። ኢማጂን የማድረግ አቅማቸው ከፍተኛ ነው። አዲስ ነገር ሆኖ ወርዶ በአካል ከማየታቸው በፊት በአይነ ህሊናቸው ይስላሉ። ጥሩ ኢማጂን የማድረግ ኃይል አላቸው። ምናባቸው ከፍተኛ ነው። አርቀው ይመለከታሉ። በድፍረትም አዲስ ነገርን ያደርጋሉ። በድፍረት አዲስ ነገር ማድረግ በራሱ እንዲሁ የቆራጥ ሰዎች ባህሪ እንደሆነ ይታወቃል። ቆራጥ ሰዎች ቆራጥ የሚሆኑበትን ምክንያት ውጤቱን ሳያውቁ መንገዱን መጀመር ስለሚችሉ ነው። ሁልጊዜም በተረጋገጠ መንገድ ላይ መጓዝን አይፈልጉም። የራሳቸውን ኮቴና ዳና ማስፈር ይፈልጋሉ። ቆራጦችን ቆራጥ ያደረጋቸው ዋነኛውም ኃይል ይሄ ነው። በውትድርና ላይ ብትሄዱ፣ በሌሎችም ዘርፎች ላይ ቆራጥ የሚያደርገው ነገር አዲስ ነገርን ሞክሮ ውጤቱ ምንም ይሁን ምን በጸጋ መቀበል መቻሉ ነው። አሁን እያወራን ያለነው አዲስ ነገር ሁሉ ጥሩ ውጤት አለው እያልን አይደለም። ነገር ግን ውጤቱ ምንም ይሁን ምን አዲስ ነገርን ለመሞከር ክፍት መሆን ይኖርባችኋል። ይህ ክፍት የሆነ አመለካከት በድንገት ሲሳይን ወደ እናንተ ይዞላችሁ ይመጣል። ነገር ግን ሁልጊዜም በተለመደና ሰዎች ሁሉ በሚያውቁት ማህበረሰብ ሁሉ በሚደግፈው መንገድ ላይ መሄድ የምትፈልጉ ከሆነ አዲስ ነገርን ለማግኘት ወይም ከባድ ነገርን ለማግኘት ባትሞክሩ ይሻላል። ምክንያቱም ከባድ ነገሮች ሁልጊዜም ከባድን ሪስክ ይጠይቃሉ። ስለዚህ ይህንን ከባድ ሪስክ መውሰድ የሚችሉ ሰዎች ቆራጥ ሰዎች ይባላሉ። ስለዚህም ከቆራጥ ሰዎች ዋነኛ ባህሪያት መካከል ሶስተኛው አዲስ ነገርን አለመፍራታቸው ነው። አራተኛ እምቢ ማለትን አይፈሩም። አስመሳይ አይደሉም። ላመኑበት ነገር ካልሆነ በቀር ይሉንታ አያጠቃቸውም። እምቢ የማለት አቅማቸው ከፍተኛ ነው። እነርሱ ጋር የብዙ ሰው ሐሳብ ስለሆነ ሳይሆን ሐሳቡ ልክ ከሆነ ብቻ ነው የሚመርጡት። ከብዛት ጥራት ላይ ያተኩራሉ። ታዲያ ይህ ድንገትና ትልልቅ ውሳኔ ላይ የተገለጠ ከመሰላችሁ ተሳስታችኋል። በየዕለቱ የቤት ውስጥ ባህሪያቸው ነው። አላስፈላጊ ከመሰላቸው እሺ አይሉ። ለምሳሌ ያለ እቅድ ጓደኛቸው ና በእናት ይህንን ዕቃ ገዝተን እንምጣ ቢል መልሱ የታወቀ ነው። በአማረና በማያስከፋ ቃል እቅዳቸው እንዳልሆነ ይናገራሉ። ታዲያ ግን አይሆንም ሲሉ አይሆንም ነው፣ ለመግደርደር አይደለም። ይህ ትንንሽ አቋም ቀስ በቀስ እነርሱን ቆራጥ አድርጎ ያሳያቸዋል። በይሉኝታ የሚጠቃ እሺታን የሚያበዛ ሰው የህይወት ዕጣ ፈንታው ለሰዎች ባሪያ ሆኖ መኖር ይሆናል። የሌሎችን ራዕይ፣ የሌሎችን ግብ ለመፈጸም ሲያሳድድ የራሱን ህይወት ጥሎ ለሌሎች በመኖር ዘመኑን ያቃጥላል። ለሌሎች መኖር ስንል ሌሎች ለፍላጎታቸው እያዘዙትና እየላኩት ማለታችን ነው። ምክንያቱም ዞሮ ዞሮ ሁላችንም ሰዎች ለሰዎች የተፈጠረን ስለሆንን ለሌሎች መኖር እውነተኛ እና ትክክለኛ ህይወት ሊሆን ይችላል። ነገር ግን ለሌሎች መኖር ማለት ለሌሎች ፍላጎትና ለሌሎች ትዕዛዝ እየታዘዙ እንደ ባሪያ መኖር ማለት ግን አይደለም። ስለዚህ ያለ እቅድ በራሳቸው እቅድ፣ ያለ ሐሳቡ በራሳቸው ሐሳብ ቀን በቀን እየተመራ የሚጓዝ ሰው እሺታን የሚያበዛና በይሉኝታ የሚጠቃ ነው። እንደዚህ አይነት ሰው የሚመራው ቀን በቀን እየመራው እየተጓዘ ራሱን ያላሰበበት ቦታ ላይ እያገኘ ይጓዛል። በአጭሩ የጓደኞቹ በአቅራቢያቸው ያሉ ሰዎች መጠቀሚያ ይሆናል ማለት። ህልሙን፣ ራእዩን፣ እሱ ወደ ምድር የመጣበትን ምክንያት ቀን በቀን እየገደለው ይኖራል። የኛ ማህበረሰብ መልካም እሴት እንዳለው ሁሉ ዛሬ ለዚህ እንዲጋለጥ ያደረገው ብዙ ያልተገባ የማህበረሰብ ሕጸጽና ባህል እንዳለ ግልጽ ነው። ስለዚህ ሰው በህሊናው እየተመራ መልካምና ክፉን በማህበረሰብ አይን ሳይሆን በራሱ አእምሮ እየፈተነ
መኖር ይገባዋል። ማህበረሰብና ባህል ራሱ የተፈጠረ ነው። የተፈጠረውም ደግሞ እንደኛው ሰው በሆኑ ሰዎች ነው። ሲወራረስ ዛሬም እኛ ጋር ደረሰ። ስለዚህ እኛም እንደ ትውልድ መልካሙን አስቀጥሎ ክፉውን ግን ማስወገድ መቻል ይኖርብናል ማለት ነው። ስለዚህ እኛ የምንኖረው የግል ሕይወትን መሆኑን ተገንዝበን እንደ ማህበረሰብ የተሰጠን ነፍስ እንደሌለ ተረድተን የግል ነፍሳችንን ወደ ምድር የመጣችበትን ምክንያት ልንፈጽም ይገባል። ያ ደግሞ የግዴታ ብዙ ነገርን እንቢ ማለትን ይጠይቃል። እንቢ ቀላል አይደለም፣ ዋጋ ያስከፍላል። ግን ያን ዋጋ ለመክፈል ዝግጁ የሆነ ሰው የዋጋውን ያህል ጣፋጭ ፍሬን ይመገባል። ስለዚህ ቆራጥ ሰው እንቢ ማለትን አይፈራም። እንቢ ማለት ባለበት ቦታና ጊዜ ላይ ሁልጊዜም እንቢ ይላል። ይህ ከቆራጥ ሰዎች ባህሪያት መካከል አራተኛው ነው። ከቆራጥ ሰዎች ባህሪያት መካከል አምስተኛው ግልጽ ገደብ ነው። ይህ ማለት ቆራጥ ሰው ቀይ መስመሮች አሉት ማለት ነው። ማን እስከ ምን ሊቀርበው እንደሚገባ ያውቃል፣ ለሚቀርበውም ያሳውቃል። ይህ ባህሪ ካላስፈላጊ ንቀትና ከብዙ ነገሮች የሚጠብቅ ነው። ቤተሰብ እንደ ቤተሰብነቱ በሕይወቱ ላይ ምን ድረስ ሊወስኑ እንደሚችሉ እንዲሁም ጓደኞቹ እርሱንና ስለ እርሱ ምን ያህል መብት እንዳላቸው ባጭሩ በእያንዳንዱ ግንኙነት ውስጥ በደማቁ የተሰመረ ገደብን ያበጃል። እርሱ እንዲህ አይወድም፣ በዚህ ቀልድ አያውቅም የሚባሉ የእርሱ የሆኑ ግዛቶች አሉት። ይህ ከሰዎች ተጽዕኖ ነፃ የሚያወጣውና በቁጥጥር ውስጥ እንዳይሆን የሚያደርገው ነው። ሁሌም ሰዎች ይህ መስመር ካልተሰመረ ቤተሰባችሁ በትዳራችሁ ላይ፣ ጓደኛችሁ በስራችሁ ላይ ብቻ ልኩን የማታውቁት የተወሳሰበ ሕይወትን ትመራላችሁ። ሁሉንም ሳታስከፉና ሳታስቀየሙ ለመጓዝ ስትሞክሩ በቁጥጥር ውስጥ ወድቃችሁ ራሳችሁን ታገኛላችሁ። ሁሉም ለእናንተ ሕይወት ኃላፊነት እንዳለበት ቆጥሮ የሚፈልገውን እንድታደርጉ ትዕዛዝ መስጠት ይጀምራል። ቤተሰብ እከሌን አግባ፣ እንትናን አታግባ እያለ ይመርጣል። ጓደኛ እኔ ሳላውቅ እንዴት ይህንን ስራ ትጀምራለህ እያለ ሁሉም ነገር ማሳወቅና መጀመር እንዳለባችሁ ይነግራችኋል። ብቻ የሕይወታችሁ ዘዋሪ በዝቶ ሁሉንም ለማስደሰት ስትጥሩ ራሳችሁን ታገኛላችሁ። የዚህ ትልቁ መፍትሄ ግን ገደብ ነው። ንጹህና ግልጽ ገደብ። ማንም ሰው እናንተ ሕይወት ላይ እስከምን ድረስ አስተያየት መስጠት እንዳለበት ጠንቅቆ ያውቃል። የማያልፍበትንም መስመር ማበጀት ይጠበቅባቸዋል። ቆራጥ ሰዎች ይህንን በማድረግ ይታወቃሉ። በአቅራቢያቸው ባላቸው ግንኙነት ላይ ሁሉም ሰው ስለ እነርሱ የሚስማማበት እውነቶች ይኖራሉ። እነርሱ ሕይወት ላይ ምን ድረስ ፍቃድ እንደሚሰጧችሁ ጠንቅቀው ያውቃሉ። ስለዚህ በግንኙነታቸው ሁሉ ላይ ሁሉም ሰው እየመጣ የሕይወታቸውን ውሳኔ አይወስንም። እነሱ የሚኖሩትን ሕይወት ሌሎች ሲመሯቸው አይገኝም። ስለዚህ ቆራጥ ሰው መሆን ከፈለጋችሁ ግልጽ ገደብን አብጁ። ግልጽ የሆነ ገደብን። ይህ ገደብ እናንተን ከሌሎች የሚለይ መሆን አለበት። ያ ማለት የማይነካ መስመራችሁን፣ የማታስነኩትን ሕይወታችሁን ሰዎች ጠንቅቀው ሊረዱላችሁ ይገባል። ያንን ስታደርጉ እናንተም ከቆራጥ ሰው ባህሪያት መካከል አምስተኛው ባህሪ ይኖራችኋል ማለት ነው። ስድስተኛው የቆራጥ ሰዎች ባህሪ የጀመሩትን መጨረስ ነው። ይህ ዋነኛው ባህሪ ነው። በዚህ ጊዜ ትኩረት እየተሸጠ ይገኛል። ታዲያ ትኩረቱን ጠብቆ አንድ ነገር ላይ መቆየት መቻል የአብዛኞቻችን ድክመት ነው። ታዲያ ቁርጠኛ ሰዎችን ቁርጠኛ ያደረጋቸው ዋናው ነገር ትኩረትን መጠበቅ መቻላቸው ነው። ያም አንድን ነገር ከጀመሩ ሳይጨርሱ ስለማያቆሙ ነው። ይህ ባህሪ በትልልቅ ነገር ላይ የሚገለጥ ከመሰላችሁ ተሳስታችኋል። በየዕለቱ በጥቃቅን ነገር ላይ የሚያሳዩት ነው። ምግብ ሲበሉ ምግቡን ብቻ መብላት፣ መሃል ላይ ስልክ መነካካትም ሆነ ሌላ ተግባር አለማድረግ፣ ሌሎችንም ጥቃቅን ነገሮች በዚህ ትኩረት ማድረግ፣ እንዲሁም ጀምሮ መጨረስን ስናነሳ በውሳኔ ላይ መተማመንና መጽናትን በተያያዥነትም ያመለክተናል ማለት ነው። በውሳኔ ላይ መጽናት ማለት በወሰናችሁት ውሳኔ ምክንያት በሚፈጠሩ የትኞቹም ውጤቶችን በኃላፊነት የመቀበል ክህሎት ነው። ውሳኔ ከወሰናችሁ በኋላ የሆነ ነገር ሲከሰት እንትና ብሎኝ ነው፣ እንትና እንትን ስላለኝ ነው፣ ወይም ደግሞ ሳላስበው እያሉ ኃላፊነትን ከራስ የማሸሽ ዝንባሌ የላቸውም። ቆራጥ ሰዎች ለሚወስኑት ውሳኔ ፊት ለፊት ሆነው ውጤቱን በጸጋ ይቀበላሉ።
ሙገሳም ሆነ ትችት ፊት ለፊት ሆነ ይቀበላሉ። ልክ ይህንን ስታደርጉ ትኩረታችሁን ጀምሮ መጨረሳችሁን ያመለክታል ማለት ነው። አንዳንድ ሰዎች ልክ እንደ ሕፃን ልጅ ከሩቅ ያዩት ሁሉ የሚያምራቸው ናቸው። ይህንን ልስራ ብለው ይገቡና ሌላ ሲያዩ ይቀይራሉ። አላዋጣኝም፣ ያ ይሻላል፣ ይሄ ሲሉ ሲወላውል ይኖራሉ። ይህንን ያንንም ሲነካኩ በሁሉም ነገር ላይ ጥቂት ዕውቀት ብቻ ያላቸው ይሆናሉ። በዚህ ዘመን ደግሞ የሚፈለገው ያ አይደለም። የብዙ ነገር ላይ ያለ ጥቂት ዕውቀት ለውጥ አያመጣም። ሰዎች ኤክስፐርትን ይፈልጋሉ። በአንድ ነገር ላይ ጠንቅቆ ያወቀን ሰው ማለት ነው። ለዛም ነው የትምህርት ስርዓት ላይ የትምህርት ደረጃ ከፍ ባለ ቁጥር አብሮ የሰዎቹ ዕውቀት በአንድ ውስን ነገር ላይ እያተኮረ የሚመጣው። ታዲያ ቆራጥ ሰዎች ይህንን ያሟላሉ። ምክንያቱም የጀመሩትን ለመጨረስ በሚያደርጉት ትግል ያ ነገር ተሳካም አልተሳካም በዛ ነገር ላይ ግን ኤክስፐርት ይሆናሉ። በእርግጥ አንዳንድ ጊዜ የእናንተ ካልሆነ ነገር ጋር በመታገል ጊዜያችሁን ማባከን ተገቢ አይደለም። ነገር ግን ያ ማለት ወላዋይ መሆን ወይም ብዙ ነገሮችን እየጀመሩ ማቆም ማለትም አይደለም። አንድ ነገር የኔ አይደለም መቀየር አለብኝ ለማለት በትንሹ በዛ ሙያ ላይ ሰዎች ተሰማርተው እስኪሳካላቸው ያለውን ጊዜ እጥፍ በጥቂቱ መሞከር አለባችሁ። ምክንያቱም አንዳንድ ነገሮች ውድና ከባድ ነገር ሲሆኑ የሚጠይቁትም ዋጋ በዛው ልክ ስለሚሆን። ታዲያ እነዚህ ቆራጥ ሰዎች የጀመሩትን በመጨረስ የሚታወቁ ናቸው። አንድ መጽሐፍ ጀምረው ወደ ሌላ አይዘሉ። በጥቂቱም በትልቁም ይህንን ባህሪ ያንጸባርቃሉ። ጀምሮ መጨረስ የዚህ ዘመን ግን ትልቁ ችግር ሆኖ ይስተዋላል። ሰዎች ሁልጊዜም ግር ብሎ በተጓዘበት ነገር ላይ መጓዝን ይመርጣሉ። የሆነ ነገር ለአንድ ሰው ተሳካ ብሎ ይገባሉ። እነርሱ ጋር ካልተሳካ ግን በቶሎ ይቀይራሉ። ይህንን አይነት ባህሪ ፍጹም የቆራጥ ሰዎች ባህሪ አይደለም። ቆራጥ ሰዎች የጀመሩት መንገድ ትክክል እንዳልሆነ ሙሉ ለሙሉ እስኪያረጋግጡ ድረስ ከነገሩ ጋር ይታገላሉ። የነገሮች አለመሳካት እነሱን እያደረጉ ካሉት ነገር አያስቆማቸውም። የስሜት መዋዠቃቸው የሆኑ ሌላ ጉዳዮች የጀመሩትን ነገር በቶሎ ከእጃቸው ለማስጣል በቂ ምክንያት አይሆን። እነሱ ትግላቸው ያ ነገር እስኪያል ድረስ ነው። ይህን ባህሪ በትንሹም በትልቁም እያሳዩ ይቀጥላሉ። ይህ ስድስተኛ ባህሪ የጀመሩትን መጨረስ የቆራጥ ሰዎች ባህሪ ነው ማለት ነው። ሰባተኛ ምክንያታዊ ናቸው። ለሚያደርጉት ነገር ሙሉ ለሙሉ ኃላፊነትን መውሰድ ይችላሉ። በአቦ ሰጥ ነገሮችን አይከውኑም። የሆነ ነገር ለማድረግ በቂ ምክንያት ያስፈልጋቸዋል። ያም ልባቸውን ያጠነክርላቸዋል። ሰዎች ስላደረጉት ትሬንድ ስለሆነ አሁን ሁሉም ስለሚያደርገው እያለን የምንጀምረው ምንም ነገር ስር እንደሌለው አበባ በቶሎ የሚጠወልቅ ነው። የሰው ልጅ ለሚያደርገው ነገር በቂና አሳማኝ ምክንያት ሊኖረው ይገባል። ያም ምክንያት ነው ነገሩን እንዳያቆምና ሲደክመው ሆነ ሲያቅተው ድጋፍ የሚሆነው። አሁን ለውጥ ስለተባለን ከሆነ ተነስተ የምትለወጠው ይህ አጭር ርቀት ሩጫ ነው። ቶሎ ተስፋ ትቆርጣላችሁ። ግን ለምን ልለወጥ የሚለውን ስትመልሱ የድካም ጊዜ ብርታት ይሆንላችኋል። ሁሌም ለማቆም ስታስቡ ለምን እንደጀመራችሁ ትዝ ይላችኋል። ለዚያም እልህ አስጨራሹን ትግል ትታገላላችሁ። ያን ስታደርጉ ቆራጥ ትባላላችሁ። ቆራጥ ሰዎችም እንደዚሁ ነው። ይደክማቸዋል፣ ይሰንፋሉ፣ ያቅታቸዋል፣ ተስፋ ይቆርጣሉ። ግን በቂ ምክንያት ለመቀጠል ይኖራቸዋል። ያን የጀመሩበትን ምክንያት ያውቃሉ። ስለዚህ ከግብ ያደርሱታል። ይህ ከቆራጥ ሰዎች ባህሪ ዋነኛው ነው። ከላይ ካነሳነው ጋር አብሮ የሚሄድ ነው። ጀምሮ ለመጨረስ ምክንያት ያስፈልጋል ብላችሁ ልትይዙት ትችላላችሁ። ጀምሮ ለመጨረስ ያን ያህል መታገል የምንችልበትን ኃይል የምናገኘው የጀመርንበትን ምክንያት ስናውቅ ነው። ያ ምክንያት ማለት ደግሞ ለምን የምንለው ምክንያት ነው ማለት ነው። ለምን ይህንን ላደርግ፣ ለምን ይህንን ልጀምር፣ ለምን ይህንን ልቀጥል። ያ ምክንያት በደከማችሁ ጊዜ ትዝ የሚላችሁ ይሆናል። ባቃታችሁ ጊዜ፣ ልታቆሙ ባሰባችሁበት ጊዜ እነዛን ምክንያት ታስታውሳላችሁ። ያለ ምክንያት የተነሳ ሰው የሚቀጥልበት ምክንያት ስለሌለው ነገሩ በከሰረ ጊዜ ወይም በደከመ ጊዜ ወይም በሰለቸው ጊዜ ላቁም ሲል የሚመልሰው ነገር ስለሌለ በቶሎ ያቆማል። ቆራጥ ሰዎችን ቆራጥ ያደረጋቸው የጀመሩበትን ምክንያት ስለሚያውቁ ነው። የጀመርክበትን ምክንያት ማወቅ እንድትጨርስ ያደርጋል ማለት። ስለዚህ ይህ የቆራጥ ሰዎች ባህሪ ነው። ስምንተኛውና የመጨረሻው ባህሪ
ስሜትን አይክዱ፣ ነገር ግን ስሜትን ይቆጣጠራሉ። ይህ ግልጽ ሐሳብ ነው። ቆራጥ ሰዎች ቆራጥ የሆኑት ስሜት ስለሌላቸው ወይም ለስሜት ቦታ ስለማይሰጡ አይደለም። ቆራጥ ሰዎች የሚሰማቸውን ስሜት በአግባቡ የሚያዳምጡና ስሜታቸውን ለይተው የሚያውቁ ናቸው። ነገር ግን ለዛ ስሜት የሚሰጡትን መልስ መቆጣጠር በመቻላቸው በስሜታቸው ላይ የበላይ ሆነው መታየት ይችላሉ። ለምሳሌ ፍርሃት ይሰማቸዋል፣ ነገር ግን ስለፈሩ አያቆሙም ወይም አያቋርጡም። በደስታም ሆነ በሐዘን ወቅት ስሜታቸውን በመከተል አይወስኑም፣ እንዲሁም ቃል አይገቡም። ስለዚህ ቆራጥ ሰዎች የስሜት የበላይነታቸው የሚረጋገጠው በመካድና ስሜት የለሽ በመሆን ሳይሆን የስሜታቸውን መልስ በመቆጣጠር ነው። የስሜት ብልህነትም ማለት ትርጉሙ ይኸው ነው። የሰው ልጆች ከስሜት ነፃ መሆን አንችልም። እንደዛ መሆን ደግሞ ጤነኝነትም አይደለም። አንድ ሰው ጤነኛ ነው ለመባል ከሚፈተሹ ነገሮች መካከል አንደኛው ስሜቱ ነው። ያም ትክክለኛው ስሜት በትክክለኛው ቦታ ይሰማዋል ወይ የሚለው ነው። ሰው በሐዘኑ ከሳቀ፣ በሳቅ ጊዜው ደግሞ ከከፈው፣ እንዲሁም ምንም ይፈጠር ምንም አይነት ስሜትን የማያስተናግድ ከሆነ አንድ ጤናው እንደተዛባ ከሚያሳዩ ምልክቶች መካከል ነው። ይህንን በዚህ ልክ የምናብራራው በዚህ ጊዜ ስሜትን ከጨዋታው ውጭ የሚያደርግ ምክሮች እየተወሩ ስለሆነ ነው። ስሜት አላስፈላጊ እንደሆነ፣ አጥፊ ብቻ እንደሆነ እየተወራ ስላለ ነው። ስሜት ግን የጥፋት ምክንያት መሆን በቻለበት ልክ የትክክለኛም የመልካም ተጽዕኖ ምክንያት መሆን ይችላል። ስሜት ልክ እንደ እሳት ይመሰላል። ከቁጥጥር ውጪ ሲሆን ያቃጥላል፣ ያጠፋል፣ እንዲሁም ከተቆጣጠርነው ደግሞ ለብዙ አገልግሎት የሚውል ትልቅ የኃይል ምንጭ ነው። ስለዚህ የቆራጥ ሰዎች ባህሪ ከሆኑት የመጨረሻው ባህሪ ስሜቱን አይክድም፣ ነገር ግን ይቆጣጠራል የሚለው ነው። እነዚህ 8 ባህሪያት ቆራጥ ሰዎችን ቆራጥ ያደረጋቸው የየዕለት በትንሹ የሚገለጥ ባህሪያቸው ነው። ይህንን ባህሪ ከተለማመዳችሁ፣ በየዕለቱ ከተገበራችሁ ነገ በትልልቅ ውሳኔዎች ላይ፣ በትልልቅ ቦታዎች ላይ ቆራጥ ሰው ሆናችሁ መገኘት ትችላላችሁ። ጆሲ ነበሩ። ከተመቻችሁ ላይክ፣ እስካሁን ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ።